ስታረግ ማታቂባት አትለፋ ሴት ልጅ ወንድ ልጅ ቺት ለማድረግ ቴክስት ተላልኮ ጀንጅኖ በስልክ አውርቶ አልጋ ላይ ይተናል ከሚስቴ ጋር እንደዚህ አርገናል ብሎ ስንት አመት ታግሎ ሲያገኝ ድው ሲያርግ ይባነንበታል። ሴት ልጅ ግን ዛሬ ከባሏ ጋር ተኝታ እሱ እግሩ እንደወጣ ሌላ ሰው መግባት ይችላል ቤቱ ምንም ሳታስባን አንድ ቴክስት ሳይላክ አንድ ቴክስት ሳታሳይ አንድ ስጦታ ሳትልክ አንድ ሾፕ ሳታርግ እንዴት ልበልሽ ከሱ ጋር ሁሌ መገናኘት ምናምን ላይ ተጠበቅባት ይችላል። ለዛኔ ወንድ በጣም ቺት ያደርጋል ሲባል አይ እኛ ደግሞ በሴቶች ያየን ብዙ ሰዎች ስላለን ሴቶች ያደርጋሉ። በዛ ላይ እኔ አሁን ቺት ስላረገችብኝ ሴት መጥቼ አንቺ ጋር ሳወራ መጥፎ መሆኗን አላወራውልሽም ትሉት እንደዛ አይ ሁሉም አይደለም አከስ እንዳንዴ ነው እንደዛ ሴቶች የሚሉ እኔ አብዛኛው ሴት ከባላቸው ጋር እስከዛሬ ካየሁት ተጣልተው ባልየው ሳይሰደብ የቀረበ ሪሌሽንሺፕ ቢኖር የሶፊያና የዶክተር ወዳጅነ ብቻ ነው። ሶፊያ ማለት ሶፊያ ታውቂያት ይሆናል ዘማሪዋ። አዎ ዘማሪዋ የሷ ባል ሲሞገስ ምናምን ያየሁት እሱ ነው እንጂ በመፋታቱ ሳምሶንን ይውስቲ ሙልጭ እሱ ራሱ የሚያደርገው ነገር ትክክል ነው። ሻውን ምንድን ማለት እየተሳሳሙ መፖስተት ምናምን ልክ ነው። ተፋቷል እንደዚህ ልጆች አሉ። እሷ ጭፈራ ቤት ስትሄድስ እንደዛ ብለሻል አይደለም? ሶሻል የገዛ ልጁ ቤቱ ሄዶ ልጆቹን ሰላም ሊል ሲል አባዬ ብትወደን ኖሮ ቤቱ ይሸጥ አትልም። የ4 አመት ልጅ እኮ እሱን እኮ የራሳቸው ቤተሰብ ችግር ይኖር። ከዛም በኋላ በሚዲያ ሳይሆን የራሴ የህይወት ችግር አለብኝ ልክ ቤቴ ገብቼ ስክሮል ሳረግ የገዛ የ4 አመት ህፃን ልጅ አባዬ መቼም የ4 አመት ህፃን ልጅ ስለ ቤት መሸጥ አታውቅም። የቤተሰቡ ኢንፍሉዌንስ ነው እንደዛ ያረጋት እንጂ ስለ ቤት መሸጥ ከንክኗት አታወራም። ከዛን ሰይፉ ላይ ወጥቶ ለመታረቅ ሞከረ። ብዙ ጊዜ አስታራቂ ገባ፣ ፓስተር ቸሬ ገባ። አልታረቁማ እኮ የምንለው ውስጥ ያለውን ብሶት ማለት ነው። ክፉ ናት አላለም፣ ሚስቴ ክፉ ናት አላለም። ግን ሲበቃ ይበቃሃል አለ። በቃ በቃው፣ ልጁ በቃው። ሰውየው ያውኑን ሪሌሽንሺፑን ግን ፕራይቬት ማድረግ ነበረበት ነው እንጂ መብቱ ነው ፐብሊክ ማድረግ። እኔ እንደውም ፐብሊክ ነው ማድረገው። እሷ የምትፖስተው እያንዳንዱ ቪዲዮ ላይ ይሄ ልጅ ነገም በእንደዚህ አይነት ነገሮች መነሳቱ አይደለም። ተፋተዋል። ከመፋታት አልፎ ሚስቱ የምትለቀው እያንዳንዱ ቪዲዮ ላይ እሱ ሳይበር ቡሊ እየደረሰበት ነው። ቡሊ እየተደረገ ይሄ ጥላሸት ከንፈር እንኳንም ቀረሽበት አየሽ እሱን ስትፈቺ ልጅነትሽ መጣ ወዘናሽ መጣ እየተባለች በሌለበት እየተሰደበ እያዘነ እንዲፖስት ነው የምትፈልጊው? ኖ እኔ እኮ ነኝ ሲዝናና ነው እኛ እኮ ክብር ስለሌለን አንድ ነገር ልንገርሽ ለወንድ ልጅ ያለን ክብር ስለጠፋ ወንድም ማክበር ስለጠፋ ነው እንጂ ሳምሶን እኮ በእኛ አፍ የሚጠራ ሰው እኮ አይደለም። ልጅነታችንን የሰራ ሰው እኮ ነው። ልጅ እያለን ልጅነታችን ብሩህ እንዲሆኑ ሲደክሙ ከነበሩ አርቲስቶች መካከል አንዱ እኮ ነው። እንኳን ዛሬ ተነስተን ከንፈሩን ጥላሸት ሆነ ምናምን ምንለው ሰው አይደለም እኮ። ሊያም ደግሞ በሰውነቱ ቡሊ ለማድረግ ይሄኔ ሴቷን ስላረገዘች ስለወለደች ወንድሽ እንዲሆኑ ሰውነትሽ ተሻርጎ ምናምን ጡትሽ ወርዶ ብትባል የማአት ሰዎች መታችሁ ለመደገፍ ጥሩ ነበር ሴቷን። እኔ እንደዛ አያርግ ስልኩ ምን ስላረገ ነው የሚሰደበው? አንድ ነገር ልንገርሽ፣ ምን ስላረገ እንደዛ ብሎ ሲፖስት አይ ወንድ ልጅ እየተባለ ይሰደባል። አይተው ከሆነ ኮሜንቱን እንደዛ ነው። አትሊስት ሃፒ መሆኑን እያሳያቸው ነው። ወንድ እልፍ ሲል የተሻለ እንደሚያገኝ እያሳያቸው ነው። ወንድ ልጅ እልፍ ሲል ያላገባች ቆንጆ ለሱ ፍቅር የምትሰጠው የምትንከባከበው ጥላሸት ከንፈር ተብሎ ሲሰደብ ላይክ ያረገች ሚስት ያለችው ሌላኛዋ ከነ ጥላሸት ከንፈሩ የምትስመው እልፍ ሲል ሌላ የተሻለች ሴት እንዳለች ለህዝብ እያሳየ ነው። ጀግና ነው፣ ይመቸው። ወንድ ልጅ ቡሊ ሲደረግ ምንም አይመስላችሁ? ከዛም ወንድ ልጅ ሙቭ አድርጎ ደግሞ እሷ እስቲ ሌላ ወንድ ጋር ትሂድ፣ እስቲ እሷ ከሌላ ወንድ ጋር እስቲ ፎቶ ትልቀቅ እንዴ! ሰው እንዴት እንደሚያሞግሳት ጀግና ያልተሰበረች ጠንካራ ሴት ፋታለው አይደለም አልደግፋትም። አሁን ለምሳሌ አይቻለሁ ብዙ ስቶሪዋን ለቫለንታይን ቀን ሲመጣ የምታረጋቸው ስቶሪዎች እሱን የሚነካ ምናምን እኮ አይቻለሁ ሲፖስቱ። ግን
አሁን እሱ ደግሞ እንደዚህ አይነት ደስታውን ሲያሳይ እንኳን ኮሜንቱ ላይ ደስታውን የሚያጠለሹ ኮሜንቶች ሲያይ ሊረበሽ ይችላል ነው እንጂ ጎበዝ ነው አለመፋታቱ 3 ልጆች መውለዱ። እኔ እሱም ቢሆን ድሮ ነበር የተፈታሁት። ሙን በስማ በጣም ጠበቃ ነገር አይስወይ ጠበቃ መሆን አይደለም ከአቋም አንፃር እኔ ሚስቴ አጭር ቀሚስ አድርጋ ክለብ የምትዘፈን ከሆነ ሚስቴ አይደለችም፣ የህዝብ አጫዋች ወይ የህዝብ አዝናኝ ናት። ቴንክ ዩ። እሺ ቅድም ምን ስትል ሰማሁ መሰለኝ ሙን አሁን አግብታ አንዷ መታ ወንዶች እንደዚህ ናቸው እያለች ስታወራ ሰው ይደግፋታል ምናምን አልክ አይደለ? አሁን አንተ ሴቱ ይከፍ አንተ አሁን ፍቅረኛ አለችክ አይደለ? አለችኝ ብለሃል ሪሌሽን። አንተም እኮ ፍቅረኛ ኖሮ መታ ሴት ልጅ እንዲህ ስትል ወንዶቹ እየደገፉ ነው አይደለ? ግን አንተ ሪሌሽንሺፕ ላይ የሚያመጣው ነገር የለም። ወንዶቹ ንቁ እንደምትላቸው ሴቶቹ ሳይነቁም ሴቷ አትነቃም። አሁን ቤትክ ሚስትክ መታ ሶሻል ሚዲያ ላይ ወንዶቹ እኮ እንዲያለች ስታወራ ንቃ ነገም አንተ ነው የምታወራብህ ብለህ ነው አይደል የምታስተምረው ለወንዶች? አዎ አንተ ደግሞ መተክ እንደዚህ ስለ ሴቶች ተወራ እኔ ተነስቼ ንቂ ነገም ነው የሚያወራብሽ። ማንም አላወራም እኮ ሶሻል ሚዲያ ላይ የኔ አይነት 100 ወንዶች ቢፈጠሩ ፑሲ ባንሆን አብዛኛው የሴት ጥማት ስላለው ሴት ልጅ ላትወደኝ ትችላለች ቪዲዮ ላይክ ላይደረግ ይችላል ብሎ ስለሚያሽቃብጥ ነው እንጂ እንደኔ አይነት 100 ጠንካራ ወንድ ብናገኝ ኖሮ የኢትዮጵያን የፍቅር ታሪክ እንቀይረው ነበር። ሴቶች ስርዓት ይዙ ነበር። ባናሽቃብጥ ሲምፕ ወንድ ባይፈጠር ገብቶሻል? የወንዶች ክብርን ብናቅ ወንዶች እየተናቁ አብረን ኢንጆይ ማናረግ ሰዎች ብንፈጠር ሴቶች አመለካከታቸው ይስተካከል ነበር። አሁን ግን እስቲ ሴቶች ለመፈመስ ምንድነው የሚጠበቅባቸው? ፈገግ ማለት፣ ቀሚስ መልበስ፣ ጌት ሬዲ ዊዝ ሚ ብሎ መፖሰት ብቻ ይጠበቅባቸው። እሺ ወንዶችስ? ወንዱ ከማን ልጀምርልሽ? ማን ነው ይሄ? እንደ በርጠሚዮስ ማበድ አለባቸው። አብደው እብድ ያለ አክቲንግ ማሳየት አለባቸው ለመፈመስ። እንደ አዶናይ የውስጥ ችግራቸውን ተናግረው መሰደብ አለባቸው። ላይፋቸውን ማሳየት አለባቸው። እንደነ ማን ነው ይሄ ሌላ የተሸለመው በመሃል ልጅ ማን ነበረ? በጣም ኤልጃክ አይደለም ቲክቶክ ክሬቲቭ አዋርድ የተሸለሙትን እያነሳውልሽ ነው ከትልልቆቹ። ኤላትሪክ ነው። አዎ ኤላትሪክ። እንደ ኤላትሪክ ያበደ ትወና መስራት አለባቸው። ካልሆነ የኳስ ኮንቴንት በደንብ መዘርዘር አለባቸው። እንደነ ራቼ ፖለቲካ ውስጥ መግባት አለባቸው። እንደ ናሆም ፎንቲ በራሳቸው እየቀለዱ ማዝናናት አለባቸው። እንደ ጆሲና እንደ እስጢፋኖስ ዘፈን ማውጣት አለባቸው። እንደ ጆን ዳንኤል በየሀገሩ እየሄዱ መሸለም አለባቸው። ወንድ ልጅ ለመፈመስ ብዙ ወይ ደግሞ እንደኔ መጋጨት አለባቸው። ሴቶች እስቲ የፈመሱት እኔ መጨፈር ዘፈን ከፍ ይሄ ምንድነው የሚያሳየው? እንደ ሶሳይቲ ሴቶች ምንም ነገር ቢያረጉ አክሴፕት ተሚኝማ ሴቶች እንደ ሶሳይቲ ምንም ቢያረጉ አክሴፕት እናረጋቸዋለን ማለት ነው። ስለዘነጠች አክሴፕት እናረጋታለን እንዴ? አንድ ወንድ መጥቶ ሚስቴ 2 ልጆች ከሌላ ወንድ ወለደች፣ ካደች፣ ተልከሰከሰች ሲል ኢግኖር እያረግነው። አንድ ሴት መታ በ6 ወር የትዳሬን ፈታው ስትል 300,000 ፎሎወር ምናስገባ ሰዎች ነን። ሴቶች ሲያሩ ራሱ ላይክ ምናረግ ሰዎች ነን። ወንድ ልጅ ለፍቶ ድራማ ሲሰራ ላይክ ከምናረግ አሴ ሶሳይቲ ሲምፖነናል። ፕሪቪሌጅ ዳርገናቸዋል። ገብቶሻል? እየናቀችው በስባሳ ግማታም እያለችው ፎሎ ያረጋል። ይህን ወንድ መቀየር አለብን ወንድሜ። ልትወድህ አትችልም ያቺ ሴት። እንደዛም አይ ሀበሻ ኮሚኒቲ እኮ ኢቨን የሞተ ሰው እንኳን አሁን ቀነኔ እንኳን ብታይ ቀነኔ ከመሞቷ በፊት ስንት ፎሎወርስ ነበራት? ስትሞት ስንት ነው ያደረሷት?
የቀነኒ ችግር የለውም ሞታ እሺ አዝኖላት ሊሆን ይችላል ወንድሟ ነገር ሊቀጠቀመው ይችላል አካውንቷን ወይ አዲስ ነገር ሲፈጠር ስሚኝ እንደዚህ የፎሎ ችግር የለብንም እኮ በጣም የሚያስገርመኝ ነገር ምን እንደሆነ ታውቂያለሽ የቀነኒ ቢያንስ አዲስ ነገር ሲፈጠር ለመስማት ሲለቀቅ ለማየት ይሆናል በጣም የሚያሳዝነኝ ነገር ጆን ዳንኤል ካላቧራኝ በረኪና ጠጣለሁ ብላ ፖስተር ይዛ ስመጣ ፎሎ ያረጋታል በረኪናውን ጠጪ ነው ለምንድን ፎሎ መሞት እኮ እየፈለገች እኮ ነው መሞት እየፈለገች ቁጭ ብሎ ያለ ኖ ቫይራል ኖ መሞት ፈልጋ አይደለም ያልኩሽ አልፈለገችም እሷ እኮ ራሱን ላይ ያጠፋ አንዱ አሁን ከሀቢባ ጋር ባለፈው ገብቶ ይሄ ማን ነው የማሚ ወንድም ስንት ሺህ ሰው ገብቶ ያለ ሰው ራሱን ሲያጠፋ ማ ራሴን አጠፋለሁ ምናምን ብሎ በገመድ ሲያዘጋጅ ሰው ገብቶ ያለ ሙባረክና እንደዛ ነገር ሰማሁ የኛ ሶሳይቲ አሴ ሶሳይቲ ምን መስማት እንዳለበት አያውቅም ከዛን ደግሞ ምን ይፈራል መሰለ አሁን ሞንዬ አሁን ስለ ሴቶች ተናገረ እውነት እንደምናገር እኮ ያውቃሉ አትሸልሉ ነው ሴቶች አትሸልሉ ሻቱኑ ነው ማለት እውነት እንደሆነ እኮ ያውቃሉ ግን ሞን ግን ሴቶች ይጠሉሃል ነው አይጠሉኝም ወንድሜ አንተ ስለምትፈራ ነው አሁን ኪዲኔን አትወጂኝም አልጠላም ማለት መቼም ከሌላ ሰው እንዴት ልበልሽ አንቺ ሌላ የማአት ሰው ነው የምልሽ እኔ ሲያገኙኝ እንዴት እንደሚሆኑ ስለማውቅ ነው አሁን እንኳን እንደዚህ እየተናገርኩ አይኑ ኢንቦክስክ ላይ መተው ስንት ሴቶች እንደሚጽፉልህ አንተ ማግኘት እንደሚፈልጉ ምናምንማ አውቃለሁ እውነት መናገር አለብን እውነት መናገር እና ደግሞ ሴቶችን በኃጢያታቸው ፕሪቪሌጅድ አናርጋቸው